ገባችሁ? ማንም ትክክለኛ ነገር አይናገርም። ገባችሁ? እሷ ጓዳ ውስጥ ምንድነው እዚህ ጋር ስለሳቀች ለእናንተ ብላ ነው የምትስቀው እንዴ? የሰው ልጅ ለሞት ቀጠሮ አይዝም። ይሄ እንትን አይደለም። ለዚህ እናንተ በቃ የምታዩት ይሄ ሽብርቅርቅ ጠበለቀ ምናምን ነገር ነው ይመስላችኋል። ሚዲያ ላይ የምትፈልገውን የመሆን መብት አላት። ይሄ ድራማ በቃ ሽማግሌዎች ይግቡበት። በቃ ይሄ ድራማ ተሳስተዋል አይደለ? ይቅርታ ይደራረጉ። በቃ ይቅርታ ይደረግላቸው። አይቻልም አሹ በእንትን ህግ ይቅርታ ምናምን የለም። እንዲህ እንትን የሀገር ሽማግሌ የሚባል ነገር የለም። ሰላም ነኝ ስላለች እኮ አይደለም ሰው ማለት ነው። ሰላም ሳይሆን ሰላም ነኝ ይላል። ህዝቡን ለማረጋጋት ይሆናል። አሹ በሀገር ሽማግሌ ምናምን የህግ ምናምን ነገር ማስቆም አይቻልም። ኢትዮጵያ ላይ አይቻልም። ረዱ ንገሩኝ በእናታችሁ። ይቻላል አለ እኮ እንደዚህ አይነት ነገር ብለሽ ተበዳይና በዳይ ከተስማማ ችግር የለውም እኮ። በዚህ በኩል እምቢ ያለው ወገን ሽማግሌ ቢላክበትስ ማለት ራሱን ለማዳን የሚታገል ሰው። አዎ እግዚአብሔር ይሄ እንደዚህ ጥሩ ነው። ግን እኛ አሁን እንትኑን ብቻ እያየን አዱናይ እናንተና ቀለበት አደረጉ ምናምን ተብሎ እንትን ተብሎ ከዛ በኋላ እንደዚህ እነሱ የሄዱበት የሚቻል ከሆነ በቃ እንግዲህ እሷ ምን ከሆነች እንትን ሽማግሌ ወደዚህ መላክ። አዎ ምንም ማድረግ አይቻልማ። አልተባባሉም። ሉማ አልተባባሉም። ለእናንተ ነው ለሚዲያ ነው ይቅርታ ምናምን አልተባባሉም። አይ ምን ነው ድራማውን ባትጀምሩ ጃኒ። ግን ምን ነው ምን ሴጣን አሳስቶ ሲሆን የኔና አካውንት ባን የተደረገ አካውንት እኮ ይከፈታል በስርዓት። አረ እንትን ታይቷል ሁሉ በህግ በቃ ይከፈታል እኮ ምን አንቀለቀላት? በስማ ምን መከፈቱ እኮ አይደለም ታየ ስለተዘጋ ነው አይደል? እሷ እንዲህ ላይ ነበር የቆየ ታሪክ ያነሳችው። ግን መከፈት ይችላል ነበር እሱ እንትን አለ። ግን ይኸውልሽ እሱም ባን እንዳላስደረገባት ታወቀ። ምን አለ ግን ከባድ ነገር ተገባ ነው። አሁን እኮ ገባሽ ስልባቦትዬ። ስልባቦትዬ ምን ልበለው አሁን እንደው እባክህ ለፍቅራችሁ ስትልራራላት እንደው በአስቴር ሞት በሉና እግሩ ላይ ውደቁ። ሪካርድና የጎንደር እንትን ነው በጣም ያገነነው እኮ። አይ እንደው በአስቴር ሞት ብላችሁ አባ ገዳ ይዛችሁ ሄዳችሁ አስቴር ላይ ውደቁ። ተው እንዴ ሀቅ ነው ከሮት ምን አረኩኝ እኔ እንዴ? አንቺማ ሀቅ ነው ያወራሽው። ግን ይደብራል። እኔ በቃ እኔ እንትና ወርቄ እውነቴን ነው አስቱዬን ይወዳታል ብዬ እኮ ነው። እንግዲህ ታይዝ ቤተሰብ ማስለመን ነው በቃ። ትክክል። እዚህ ለሚዲያ የሚታየው ነገር እኔ በበኩሌ ውስጥ አልገባም። ግን ድራማው መጀመሪያም ፈርቼ ይሄ ነገር ስል ከዛ እኔንም ይዘው ይሄ ወርቄ ተባለ። ይሄው በአዶናይ በኩል እኔ አሁን እጠራለሁ። ገባችሁ እኮ እናትየው ላይ እግር ላይም ቢሆን መውደቅ ነው። እኔ የተጠራጠርኩት በቃ እንትን ነው ጆን ዳንኤልን ገደል መክተት ነው። ግን እንግዲህ እግዚአብሔር እንግዲህ ፍቅራቸው ጣልቃ ይግባ። አይሻልም? ረዱ ያሳለፉት ፍቅራቸው ጣልቃ ይግባ። ይሻላቸዋል። ፍቅራቸው ምንድነው? ሰሳታት እሷ ጂጂ ምናምን ምንም ጂጂ ያለችው ነገር የለም። ግን እኔ ጂጂ እንደውም በደፈና ነው ያወራቸው። እኔ
አላውቅም፣ እኔ የለውበትም። እኛ ራሱ የገባ ነው ድራማው ጻፊ አዶናይ እንደሆነ ጭምጭምታ ስንሰማ ገባን። ከዛ ሎዛ አሳሳተችን። የዋህናት ሎዛ ብሔር ውስጥ ስትገባ የእኛን አካባቢ ስታንቋሽሽ፣ ከዛ በኋላ ምንድነው ልጁ ፖለቲከኛ ነው ወይ ብለን ገባን። የእኛን ችግር የለውም ራሳችንን እንወጣለን። የእነዚህ ልጆች ግን እግዚአብሔር ይወጣላቸው። እንግዲህ ጥሩ ነው። ለማንኛውም እኛ እንትን አንልም። ጆዬ ነው የምትለው ጃኒ፣ እሱም ጃንዬ ነው የሚለው። የኔ እናት ጆዬ ጃንዬ ተባብሎ ነው የሚጎዳዱት። ምንድነው የሆነ ተረት ነበር ብስማ ምን ማለት ነው ማልቀስ ነው ምናምን የሚል ወርቅዬ እኔ እግዚአብሔርን ምስክሬ ነው ምልሽ ጃኒ ጋር ለመጠየቅ ከነ ጆን ጋር አንድ ባለ ሀብት ነጋዴ ደውሎልኝ ነበር። ገብታ በሌላ በር እንዳታገኘው ጆንን ገኘው ነው ምሽ መሀል ላይ ነው ምሽ እንድታገኘው እኮ። ታዲያ እሱማ ይሄ መሳሳም ምናምን ነው እስር ቤት አይደለም ወይስ ሌላ ነው? እስቲ አንብቡልኝ እንዴ! አረጀው እንዴ! ወርቅዬ እግዚአብሔር ምስክሬ ነው ምልሽ ጆ ጋር ለመጠየቅ ከነጃኒ ጋር አንድ ባለ ሀብት ነጋዴ ደውሎልኝ ነበር። ገብታ በሌላ በር እንዳታገኘው። እሺ እንድታገኘው ከዛ በኋላ ተዳከሉ ነው በቃ። እዛው እስር ቤት ተዳከሉ ነው። እስር ቤት እያለሁ እሱን አይቼዋለሁ። አሹዬ እሱን ቪዲዮ አይቼዋለሁ እኮ አይቼዋለሁ። እሱ ችግር የለው። እሷ ግን በዚህ አጋጣሚ ሴቶችዬ ልንገራችሁ፣ እንዲህ በጣም የምትወዱ ከሆነ 3-4 ቻንስ ሲሰጣችሁ ማለት ነው እስር ቤት። አሁን እኔ ባሌ እስር ቤት ታስሮ እኔ ደጅ ሁኜ ገብቼ ተሳስሜ ተዳክዬ ማለት ነው ቪዲዮ ተያዘብኛል። እንዴት አታረግዝም ግን ጃኒ? አስደፍና ነው እንዴ? አርግዛ የሚኩ ከጆን ዳንኤል ብትወልድ ኖሮ ትረጋጋለች እኮ ይቺ ልጅ እኮ። ገብቶኛል፣ እሱ ገብቶኛል። ግን እሱ ችግር የለውም። እሱ እነሱ ሁለት አሹ እኔ እኮ ትላንት ስል ነበር አሁን ራሱ ሁለቱን አንድ ላይ ከለቀቅሻቸው እነሱ እንትን ይላሉ ብሎኛል። ሰው ገባ አይችሉም። ሁለቱም አንድ አይነት እንትን አላቸው። ገባ ይግባባሉ፣ በጣም ይዋደዳሉ። እንደምን ቤቱ ሄዳ እንትን ግራውንድ ውስጥ የአዶናይ ወንድም መኪና ውስጥ ተቀምጦ እኮ ነው ግራውንድ ውስጥ ሲላላሱ የነበረው። ጆን ዳንኤል እኮ ቪዲዮ ያለው እኮ እሱ እኮ አለው እኮ። የሚገርምሽ አሁን በቅርብ ሄዳ ማለት ነው አስደግፋ ግድግዳ ላይ ማለት ነው እነ ጆን ዳንኤል ቤት ካሜራ አለ አሉ። የሚገርም እኮ ነው። የሚገርም ይኖራል አለ አሉ። አይገርምሽም? እና በጣም ገረመኝ። ምንም ችግር የለውም እሱ እግዚአብሔርን መክሊት እኔ አልዋሽም። እኔ የሰማሁ ግን አይችሉም። ይሄ ልጅነትም ነው መዋደድም ነው። ይሄ ምንም ችግር የለውም። ምንም ችግር የለውም። ይሄ ለእኔ ምንም ችግር የለውም። ግን ማለት ነው እሷ እና እሱ አንድ ላይ ማውራት አይችሉም አሉ። በቃ ወደ ፍቅር ነው ቀጥታ የሚገቡት አሉ። በስልክ ራሱም እንደዚህ አንድ ላይ እንደዚህ ሲያወሩ በቃ ቀጥታ እንትን ነው ፎንቃ ነው የሚጫወቱት አሉ። እግዚአብሔርን እኔ አላውቅም። አፓረንት ካሜራ አለው። ምንድነው አፓረንት ፎቅ ካሜራ? እንግዲህ ይሄን ያህል ፍቅር ኖሯቸው ነው እነዚህ ልጆች የተለያዩት። እንዴት እቺ ልጅ ዲፕሬሽን ውስጥ አትገባም? አቤት ሴቶች አትቸኩሉ።
ከዛ እንደ እንቁላል ሚዝ ወንድ ይሰጥሽና መቃጠል በቃ ጆን ዳንኤልን ስትይ መቃጠል የምትወዱትን ሰው ማለት ነው ከነችግሩ ከነምናምኑ ማለት ትንሽ ታገሱና እስኪወጣላችሁ ድረስ ማለት ነው ካንጀታችሁ ወልቅ ብሎ እስኪወጣላችሁ ድረስ ሌላ ሰው አትያዙ አትበሻሸቁ በወንድና በሴት አትበሻሸቁ ፍቅር በመበሻሸቅ አይረሳም ይብስባችኋል ያንንም አትያዙ ይሄንንም አትያዙ ያስጨንቃል ያማል የስ ይገባኛል ለዚህ ማለት ነው እንግዲህ ታወጩ እግዚአብሔር ያውጣሽ እንግዲህ ምን እላለሁ ሌላ ምንም አልልም ግን እዚህ ውስጥ ያላችሁ እንረዱ እነ ክሪዝ የኔ ልጆች ተጠንቀቁ እንዲህ አይነት ቁማር ውስጥ አትግቡ በህይወት ቁማር አይገባም አረ ሁለቴ እንዴት ትበየለሽ ብቻችሁን ሆናችሁ ራሳችሁን አዳምጡ ከዛ ሰው ጋር ያለው ቁርጥ ሲልላችሁ ያ ሰው ሹር እንደማይፈልጋችሁ እናንተም እንደማትፈልጉት ስትሆኑ ገባችሁ ባገኘው ምን ይሰማኛል ራሳችሁን ፈትሹ ከዛ በኋላ ሄዳችሁ ወይ ስልካ ስታወሩ ምናምን እንደበፊቱ ስሜት የሚሰማችሁ ከሆነ ፍቅሩ አለ ማለት ነው ለዚህ ይቅርታ ተባብላችሁ ቀጥሉ በቃ አለቀ ገባችሁ ለዚህ ጠንቅቅ አንድ ሰው ህዝቡ ምን ይለኛል ወይ ያ ሰው ደግሞ ወዷችሁ